ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ጥር 5 ቀን የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችንም ቻናሉን ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ጥር 5 ቀን የሚነበብ ስንክሳር ለአውስግኒዮስ። ጥር 5 በዚች ቀን በከሃዲው ኡልያኖስ ዘመን የከበረ አውስግኒዮስ ምስክር ሆኖ ሞተ። ይህም ከንጉሥ ቆስጠንጢኖስ ጭፍሮች ውስጥ ነው። እርሱም እግዚአብሔርን የሚያመልከው ለድሆችና ለምስኪኖች የሚመጸውት ነው። መስቀልም እንደ ከዋክብት በሰማይ እያበራ ለንጉሥ ቆስጠንጢኖስ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከማመኑ በፊት በተገለጠለት ጊዜ ይህ ቅዱስ አውስግኒዮስ ወደ ንጉሥ ቀርቦ እንዲህ አለው፣ ይህ ለክብር ባለቤት ጌታችን ኢየሱስ ክርስቶስ ምልክቱ ነው። በዚህም ጠላቶችን ታሸንፋለህ አለው። ያን ጊዜ ከቆስጠንጢኖስ ሰራዊት ውስጥ ከዚህ ቅዱስ ሰው በቀር የክርስቶስን ስም ይጠራ ዘንድ የደፈረ የለም። ቆስጠንጢኖስም በከበረ መስቀል ምልክት ጠላቶቹን ድል ባደረገ ጊዜ እውነተኛ ክርስቲያን ሆነ። የሃይማኖትንም ሥልጣን አቁሞ ከፍ ከፍ አደረገ። ይህም ቅዱስ አውስግኒዮስ ዕድሜው 110 ዓመት እስከሆነው ከቆስጠንጢኖስና ከልጆቹ ዘመነ መንግሥት በኋላ እስከ ከሃዲው ኡልያኖስ ዘመን ኖረ። በአንዲት ዕለትም በአንጾኪያ ከተማ በአደባባይ ውስጥ ወዲያና ወዲህ ሲመላለስ ሁለት ሰዎች እርስ በራሳቸው ሲጣሉ አግኝቷቸው ሊያስታርቃቸውና በመካከላቸው ሰላም ሊያደርግ ወዶ አስታረቃቸው። በመታረቃቸውም ደስታ አደረጉ፣ እርሱ የከበረ አረጋዊ ሰው ነውና። ከዚህም አንድ ክፉ ሰው ወደ ንጉሥ ኡልያኖስ ሂዶ ነገር ሰራበት፣ እንዲህም አለው፣ አውስግኒዮስ በራሱ ፈቃድ ገዥና ፈራጅ ዳኛ ሆነ። ንጉሥም ይህንን ቅዱስ ወደ እርሱ አቅርቦ ገሰጸው። ገዥና ፈራጅ ዳኛ አድርጎ የሾመህ ማን ነው አለው። የከበረ አውስግኒዮስ ግን መልሶ ነፍስህ በእጁ የተያዘች እግዚአብሔርን አምልኮት ትተህ አንተ ለረከሱ ጣዖታት ለምን ሰገድክ? ካንተ በፊት የነበሩ ነገሥታትን ለምን አልተከተልካቸውም? እኔም እንዳንተ ወታደር ሁኜ ከቆስጠንጢኖስ ጋር 20 ዓመት ኖርኩ፣ ከልጆቹም ጋር ነበርኩ። ከእነርሱም ውስጥ እንዳንተ ያለ ጸባዬ ክፉ የለም አለው። ኡልያኖስም በቅዱስ አውስግኒዮስ ላይ እጅግ ተቆጣ። ይሰቅሉት ዘንድ በጎኖችም ውስጥ መብራቶችን አስገብተው እንዲለበለቡ ታዘዘ። እርሱም ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይህን ሁሉ ታገሰ። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ወታደሮችም ሊቆርጡት በመጡ ጊዜ እስኪጸልይ ይታገሱት ዘንድ ለመናቸው። ጸሎትንም ሲፈጽም የከበረች ራሱን ቆረጡት። የምስክርነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለሊቀ ጳጳሳት አባ ማቴዎስ። በዚችም ዕለት የእስክንድርያ አገር ሊቀ ጳጳሳት የከበረ አባት አባ ማቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 87ኛው ነው። የዚህም የአባ ማቴዎስ ወላጆቹ ከእስራኤል ነገድ የሆኑ ክርስቶስን የሚያምኑ በበጎ ሥራዎችም ፍጹማን የሆኑ ናቸው። የአባቱ ስም ስምዖን የእናቱም ስም በርበራ ይባላል። ከእግዚአብሔርም 2 ዘርን ሰጣቸው። የታላቁም ስም ያዕቆብ የታናሹም ማቴዎስ ነው። እነሆ ማቴዎስም በእናቱ ሆድ ለአቡፌስ አገር ኤጲስቆጶስ አባ ጴጥሮስ እናቱን አገኛት። ባያትም ጊዜ ከበቅሎው ላይ ወርዶ ሆዷን ሳመ። አንቺ ሴት የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። እነሆ እንደ ወንጌላዊው ቅዱስ ማርቆስ በትምህርቱ
ለሰው ሁሉ የሚያበራ ብሩህ ኮከብ ካንቺ ይወጣልና አላት። አባ ማቴዎስም ከተወለደ 15 ዓመት ሲሆነው ወላጆቹ አረፉ። ከዚህም በኋላ በቅዱስ አቡፋና ገዳም ወዳለ ቆሞስ ወደ አባ አብርሃም ሄደ። የምንኩስና ልብስም እንዲያለብሰውም ለመነው። እርሱም ከታላቅ ወንድምህ ተስማማ አለው። አባ ማቴዎስም ሰምቶ በልቡ እየተከዘ ተመለሰ። በጎዳናም የከበረ መልአክ ቅዱስ ሚካኤል በመነኮስ አምሳል ተገናኘው። እርሱ ሊቀ ጳጳሳት እንደሚሆን በእጆቹም ድንቆች ተአምራቶች እንደሚደረጉ ነገረው። ወደ ወንድሙም ወደ ያዕቆብም ደርሶ እንዲመነኮስ ያሰናብተው ዘንድ ለመነው። ቢያባብለውም እምቢ ባለውም ጊዜ የአባ አሞኒ ወደሆነ ወደ ቶና ገዳም ሂዶ በቤተ ክርስቲያኒቱ ተማጸነ። መነኮሳትም ወንድሙን በለመኑለት ጊዜ የወደደውን ያደርግ ዘንድ ተወው። በዚያም ጊዜ ወደ ቅዱስ አቡፋና ገዳም ሂዶ አባ አብርሃም አመነኮሰው። ከመነኮሳት ሁሉ እስካየለ ድረስ በጾምና በጸሎት ተጋደለ። 1 ዓመትም ከሆነው በኋላ ኤጲስቆጶሱ አባ ጴጥሮስ ወደ አባ አብርሃም መጣ። የአባ ማቴዎስንም ትዕግስቱንና ብልህነቱን አይቶ ለእርሱ ረዳት የሆነው ዘንድ እንዲሰጠው አባ አብርሃምን ለመነው። ኤጲስቆጶሱም ያለ ውዴታው ከእርሱ ጋር ወሰደው። ፀሐይ ስትገባ ጀምሮ እስከምትወጣ ድረስ መላ ሌሊቱን እየተጋ በኤጲስቆጶሱ ዘንድ ኖረ። ዕድሜውም 18 ዓመት ሲሆን ሳይወድ በግድ ኤጲስቆጶሱ ቅስና ሾመው። ሰይጣንም ቀናበት። ፊቱንም እስካሳየችውና ለክፉ ፍትወት ሥራ እስከተናገረችው ድረስ በአንዲት ደምግባት ባላት ሴት ልብ አድሮ አነሳሳት። እርሱ ግን ሞትን እስከተመኘ ድረስ በማልቀስ ወደ እግዚአብሔር ጸለየ። ከዚህም በኋላ ወደ ገዳሙ ያሰናብተው ዘንድ ወደ ኤጲስቆጶሱ ገብቶ ማለደው። ኤጲስቆጶሱም መሄድን በከለከለው ጊዜ ወደ ዕቃ ቤት ገብቶ ወጋው። ብዙ የሆነ ኤጲስቆጶሱን መቀደሻ ልብሰ ተክህኖ አንስቶ በየጥቂቱ በምላጭ ቆረጠውና መልሶ ከቦታው አኖረው። በማግስቱም ኤጲስቆጶሱ አባ ማቴዎስን መቀደሻዬን ልብሰ ተክህኖ አምጣልኝ፣ ዛሬ ቀድስ ዘንድ አለው። ባቀረበለትም ጊዜ እንደ እንጨት ጥራቢ ሆኖ በፊቱ ወደቀ። ኤጲስቆጶሱም ተቆጥቶ ይህ የሰራው ማን ነው አለ። አባ ማቴዎስም እኔ ነኝ፣ አሁንም ወደ ቦታዬ ካላሰናበትክኝ በዚህ ቦታ በዝሙት ከምወድቅ ከዚህ የበለጠ ሰራለሁ አለው። ከዚህም በኋላ በየቀኑ 300 እንዲሰግድ በሌሊትም በቤትና በዋሻ ውስጥ ገብቶ እንዳያድር በቤተ ክርስቲያንም ከጸሎት ጊዜ በቀር እንዳይገባ ለገዳሙ ሰዎች ስለ እርሱ የውግዘት ደብዳቤ ጽፎ በቁጣ አሰናበተው። አባ ማቴዎስም ይህንን ቅጣት ተቀብሎ 2 ዓመት ያህል ተጋደለ። ኤጲስቆጶሱም ትዕግስቱንና ቅንነቱን ሰምቶ የፍትሃትና የቡራኬ ቃል ላከለት። ከዚህም በኋላ ወንድሙ ያዕቆብ ወደ ገዳም ወጥቶ መነኮሰ። ሰይጣንንም እስካሸነፈው ድረስ ተጋደለ። አባ ማቴዎስም ወደ አባ እንጦንስ ገዳም ሂዶ በዚያ እየተጋደለ ለብዙ ዘመን ኖረ። ከዚያም ስሙ ያዕቆብ የሚባል ጻድቅ መነኮስ ነበረ። ብርሃናዊ መልአክ ወደ አባ ማቴዎስ መጥቶ እጅ ሲነሳው በራሱም ላይ ወንጌልን ሲያኖር በእጁም መክፈቻን ሲሰጠው ራእይን አየ። አባ ያዕቆብም በነቃ ጊዜ ይህን ራእይ ለአባ ማቴዎስ ነገረው። ከዚህም ጊዜ ጀምሮ ከንቱ ውዳሴን በመጥላት ከሀገር ወደ ሀገር የሚዘዋወር ሆነ። በአንዲት ዕለትም በቁርባን ቅዳሴ ላይ ሲያገለግል ጌታችንን ኢየሱስ ክርስቶስን በመሠዊያው ላይ ተቀምጦ አየው። በታናሽ ሕፃን አምሳል በጻሕል ውስጥ ተኝቶ ነበር። ኅብስቱንም በሚፈትትበት ጊዜ እጆቹን ዘርግቶ ከታላቅ ልቅሶ ጋር ፈጽሞ እያደነቀ በመፍራትም ለረጅም ጊዜ ይቆማል። ይህንንም ራእይ ለማን አይናገርም። መምህሩም ለረጅም ሰዓት ሲቆም ባየ ጊዜ ያደንቅ ነበር። ይህንንም ይገልጽለት ዘንድ ወደ እግዚአብሔር ጸለየ። በአንዲት ዕለት አባ ማቴዎስ እንደ ልማዱ ሊቀድስ ገባ። ጌታችንን ኢየሱስ ክርስቶስን በሕፃን አምሳል በጻሕል ውስጥ ተኝቶ ኅብስትንም መስሎ በአባ ማቴዎስ እጅ ሲቆረስ ለመምህሩ ለአበምኔቱ ታየው። አበምኔቱም አደነቀ። ለእኛ ለሰው ልጆች ይህን ታላቅ ጸጋ የሰጠህን አቤቱ ለአንተ ምስጋና ይገባል አለ። አባ ማቴዎስም ይህንን ባየ ጊዜ የብረት ሽንካር አመጣ። ተልቶ ከእርሱ ትል እስኪወጣ ድረስ በጉልበቱ ውስጥ በ40 ቀን ቀረቀረው። ከዚህም በኋላ ወደ ደብረ ቁስቋም ሂዶ አብዝቶ እየተጋደለ በዚያ ኖረ። ወደ ላይም ቀና ብሎ ሲመለከት ጌታችንን የክብር ባለቤት ኢየሱስ ክርስቶስን በአባቱ ቀኝ ተቀምጦ የሚያየው ሆነ።
ወደ ታችም ሲመለከት በውቅያኖስ ጥልቅ ውስጥ በጌትነት ክብር የሚያየውም ሆነ። ከዚህም በኋላ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ ያለ ውዴታው ይህን አባት ሾሙት። እምቢ ባላቸውም ጊዜ ጠባቂዎችን በላዩ አደረጉ። በማግስቱም ሊቀ ጵጵስና እንደሚገባው ያዩትና ራእይ ኤጲስቆጶሳቱ ሁሉም ነገሩት። አባ ማቴዎስም እንደማይተው ታውቆ በስውር ምላጭ ወስዶ ምላሱን ጎትቶ ቆረጣት። ከዚችም ሌሊት እመቤታችን የከበረች ድንግል ማርያም ወደ እርሱ መጥታ የሚያድን ቅባትን ቀብታ ምላሱን እንደ ቀድሞ አድርጋ መለሰችለት። ወደ እስክንድሪያም ወሰዱት። በነሐሴ 16 አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በበዓሏ ቀን ሊቀ ጵጵስና በሾሙት ጊዜ 3 ጊዜ ይገባዋል የሚል ቃል ከሰማይ ተሰማ። በክንዱ ላይ የሚያደርጉ ዘንድ የወንጌላዊ ቅዱስ ማርቆስን ራስ አመጡ። እርሷም ወደ ላይ በረረችና አፉን ሳመች። ከዚያችም ጊዜ ወዲህ በቁርባን ጊዜ በወንበር ላይ አልተቀመጠም። በዓርብና በረቡዕ ቀን ከሰው ማንም ወደ እርሱ ቤት የሚገባ የለም። ወንድሙ ውድም አስፈሬ ነግሶ ሳለ የኢትዮጵያ ንጉሥ ዳዊት እንደሚነግስ ትንቢት ተናገረ። ይህም አባት ከራሱ ላይ በሚያደርገው ቀጸላ በሽተኞችን በመፈወስ ሙታንን በማስነሳት በዘመኑ ብዙ ድንቅ ተአምራትን አደረገ። በዘመኑም ከምስር ሥልጣን ክፉ ሹም ተሾመ። ሊቀ ጳጳሳት ማቴዎስን አስቀድሞ የሌለ ግብርን ሊቀበለው ሽቶ ግድ አምጣለው። በከለከለውም ጊዜ ታላቅ የሆነ ድብደባን ደበደበው። ተሸክመውም ወደ ቤቱ ወሰዱት። በዚያችም ቀን ከዚህ ዓለም ጻዕር ታሳርፈው ዘንድ እመቤታችን ቅድስት ድንግል ማርያምን ለመናት። እርሷም ተገልጻ አትዘን፣ ከ8 ቀን በኋላ ታርፋለህ ብላ ተናገረችው። በማግስቱም አባ ማቴዎስ ኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን ሕዝቡንም ሁሉ አስጠራቸውና የዕረፍቱን ቀን ነገራቸው። የሃይማኖትንም ነገር መከራቸው፣ ባረካቸው። ከዚህ በኋላ ጊዜው ደርሶ ሕማሙ በጸናበት ጊዜ የእመቤታችን የቅድስት ድንግል ማርያምን ስዕል አንስቶ ይዞ ለረጅም ጊዜ ጸለየ። ስዕሊቱንም ተሳልሞ ሳማት፣ ፊቱንም በመስቀል ምልክት አማተበ። ክርስቶስን የሚያምኑ ምዕመናን ያሉበት ሀገር ሁሉ ባረከ። በእሁድ ቀንም በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የአባ አርሳኒን መታሰቢያ። በዚችም ቀን የያሬዎኒዎስ የሌሎችም የሴቶችና የወንዶች የሮማዊው ለንጊኖስ የአባ አርሳኒን የጎበኘችው የእስክንድሪያ የአውሲያ መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥር 5 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ